ሰላም ጤና ይስጥልኝ ክቡራትና ክቡራን የቻናሌ ቤተሰቦች እንደምን አላችሁ? ዛሬ ደግሞ ቻፕተር 3 ክላሲፊኬሽን ኦፍ ሎው ይዘን ቀርበናል። እንግዲህ በዚህ ቻፕተር የምናወራው አባውት ክላሲፊኬሽን ኦፍ ሎው የምንመለከት ይሆናል። ሶ ፕሊዝ ለቻናሌ ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁ እንዳይረሳ፣ ሰብስክራይብ ማድረግ እንዳይረሳ። እንዲሁም ደግሞ የሚለቀቁ ቪዲዮዎችን ለማግኘት ከፈለጋችሁ የደወል ምልክቱን መጫናችሁን እንዳትረሱ። እንግዲህ ከዚህ ቀደም ለሚድም ለተለያዩ እንትኖች የሚሆኑ ጥያቄዎችን አልሰራሁላችሁም። እንዲሁም ደግሞ ቪዲዮ ሳለቀርም ያለው ዛሬ ቻፕተር 3 የምለቅላችሁ ነው። ቻፕተር 2 አልሰራሁትም። ቻፕተር 2 ምናልባት በሚድ ሸፍናችሁት ከበር አድርጋችሁት ሊሆን ይችላል ብዬ ነው። ቻፕተር 1 ቻፕተር 2 ብዙ ጊዜ ለሚድ ስለሚሆን ቻፕተር 3 ለፋይናል ይመጣል ማለት ነው አንዳንድ ዩኒቨርሲቲዎች ላይ። ቻፕተር 2 የሚያስፈልጋችሁ ከሆነ ኮሜንት ላይ እንድታሳውቁኝ ይገልጻለሁ ማለት ነው። ዛሬ እንግዲህ ክላሲፊኬሽን ኦፍ ሎው የምንጀምር ይሆናል። አዲስ ቻፕተር በባለፈው ቻፕተር 1 ሰርቻለሁ። ዛሬ ቻፕተር 3 የምናይ ይሆናል። ቻፕተር 2 የሚያስፈልጋችሁ ከሆነ የምሰራላችሁ ነው ማለት ነው። ይሄን ፓወርፖይንት የምፈልጉ ከሆነ ደግሞ በቴሌግራም ቻናል ላይ የምናስቀምጥላችሁናል። እዛ ላይ ገብታችሁ ማግኘት ትችላላችሁ ማለት ነው። ዛሬ እንጀምራለን። ሌታስ ስታርስ ፕሊዝ ዶንት ፎርጌት ሰብስክራይብ ማይ ዩቲዩብ ቻናል ኤንድ ላይክ ኤንድ ኮሜንት stay with me. The main idea of this chapter is why do we need to classify or sort law? እንግዲህ ለምንድን ነው ህጎችን ወደ አንድ ማንጣት፣ ህጎችን ወደ ተለያየ መንገድ ከፋፍለን በየቦታቸው ማስቀመጣችን ምንድን ነው ጥቅሙ የሚለው ነው የምንመለከተው። እንግዲህ this help us to talk about the clearly without confusion። የመጀመሪያው እንግዲህ ደረታችንን ነፍተን ይሄ ኬዝ እዚህ ጋር ነው የሚያርፈው ብለን በተገቢው መንገድ እንድናወራ ካለምንም ግልጽ በሆነ መንገድ ካለምንም መደናገር እንድናወራ ህጎች ክላሲፋይ ሲደረጉ ይጠቅመናል ማለት ነው። ሁለተኛው ዩዝ ዘም ፕሮፐርሊ ኢን ኮርት ነው። በፍርድ ቤት ደረጃ በተለያየ ኬዝ በሚነሳበት ጊዜ ህጎች በየቦታቸው የሚቀመጡ ከሆነ የወንጀል ህግ ኬዝ በሚመጣበት ጊዜ የወንጀል ህግን ኬዝ የሚፈታ ራሱን የቻለ አንድ ካታጎራይዝ የሆነ ክሪሚናል ሎ የሚባል ህግ ካለ የፍትሐ ብሔሩን የሚገዛ ሲቪል የሚኖር ከሆነ በቀላሉ ፍርድ ቤት ላይ ሊቲጌሽን በሚኖርበት ጊዜ ህግ ክላሲፋይ ከተደረገ በቀላሉ አፕሊኬብል ለማድረግ ያግዛል ማለት ነው። ሌላው ቲች ዘም ቱ ስቱደንትስ ላይክ ዩ፣ ልክ አሁን እናንተ እንደምትማሩት ማለት ነው። ተማሪዎች በተገቢው መንገድ እንዲማሩ ተውት ሲደረግ ኢፌክቲቭሊ አድሚኒስትሬትድ ለማድረግ ኢፌክቲቭሊ ተውት ለማንጣት እንዲሁም ደግሞ አዳዲስ ሲቹዌሽን ፎር ኒው ሲቹዌሽን ሲመጡ አዳፕት ለማድረግ ህጉ ክላሲፋይ ከተደረገ ቬሪ ኢምፖርታንት ማለት ነው። ስለዚህ እነዚህ ሶስቱ በጣም ወሳኝ ናቸው ማለት ነው። ህግ ክላሲፋይ ሲደረግ እነዚህ ጠቀሜታዎች አሉት። ክሊርሊ ዊዝ ኮንፊውዥን አባውት ዘ ሎው፣ ስለ ህጉ በግልጽ እንድናወራ ያግዘናል። ምክንያቱም ካታጎራይዝ ከተደረገ ለፍርድ ቤት ላይ ስራን ያቃልላል። እንዲሁም ለተማሪዎችና ለመምህራኖች ለርኒንግ ኤንድ ቲቺንግ ስታይሉ የተሻለና ውጤታማ የሆነ የትምህርት ስታይል እንዲሆን ያደርጋል። ቀጥታ የምንሄደው አሁን በጣም ለፈተና የማይቀረው ፐብሊክ ሎው ቨርሰስ ፕራይቬት ሎው። እንግዲህ ፐብሊክ ሎው ከፕራይቬት ሎው ልዩነታቸው ምን ይመስላል የሚለውን ስንመለከት በመጀመሪያ ደረጃ የምንመለከተው ፐብሊክ ሎው ምንድን ነው? ፐብሊክ ሎው ሚንስ ዛት ገቨርን ዘ ሪሌሽን ቢትዊን ስቴት ኤንድ ዜር ሲቲዘን፣ በዜጎችና በመንግስት መካከል ያለውን ግንኙነት ፐብሊክ ሎው ስንለው፣ ኤንድ ፕራይቬት ሎው ኢዝ ዘ ሪሌሽን ቢትዊን ፐርሰን ቱ ፐርሰን ኦር ኢንዲቪዥዋል ፎር አክት ዜር ኦን ኢንተረስት። ፎር ኤግዛምፕል ኮንትራክት ሎው፣ ፋሚሊ ሎው፣ ፕሮፐርቲ ሎው ዚስ አር ቱ ካታጎራይዝ ኢን ፕራይቬት ሎው። ፐብሊክ ሎው የምንላቸው ደግሞ ወደ ፕራይቬት ሎው የምንላቸው ለምሳሌ የኮንትራት አንድ ሰዎች ኮንትራት ሲዋሉ የሚገዛቸው የፕራይቬት ሎው የሚገዛቸው ፕሮፐርቲ ዳይቮ እንትን ነው ፋሚሊ ቤተሰብ ሲመሰርቱ እነዚህ የሚዋሉት ሰዎች እርስ በርሳቸው ሰዎች ከሰዎች ከመንግስት ጋር ግለሰቦች ከግለሰቦች የሚያደርጉት ግንኙነት ሬጉሌት የሚያደርግልን ፕራይቬት ሎው እንለዋለን ማለት ነው። let us break one by one. this sorting is about who is involved. በመጀመሪያ ደረጃ ፐብሊክ ሎው ነው የምንመለከተው። ፐብሊክ ሎው means the law of the government። እንግዲህ ብዙ ጊዜ የመንግስት ህግ ተብሎ ይጠራል። because the governments are act the main actor in this issue። በዚህ ጉዳይ ላይ መንግስት ነው አክት የሚያደርገው በበላይነት። this is about things that affect society as a whole። እንግዲህ ፐብሊክ ሎው የምንለው ነገር ማህበረሰቡን እንደ አንድ አጠቃላይ የሚያይልን ነው ፐብሊክ ሎው የምንለው ነገር ማለት ነው። the government is always involved. it include constitutional law። እንግዲህ ብዙ ጊዜ ፐብሊክ ሎው ውስጥ የሚጠቀሱት ህጎች ኮንስቲቱሽናል ሎው ህገ መንግስታዊ ህግ የምንለው ነገር ነው። ይሄ ሩል ቡክ
ፎር ገቨርንመንት ኢትሰልፍ። ይሄ ለመንግስት ራሱ እንደ አንድ መመሪያ መጽሐፍ ነው፣ መመሪያ ህግ ነው። ህገ መንግስታዊ ህግ የምንለው እንዴት ነው ፕሬዚዳንቱ መሾም ያለበት፣ እንዴት ነው ፓርላመንቱ፣ እንዴት ነው ኮርቱ አክት ማድረግ ያለበት፣ እንዴት ነው ዘ ፓወርስ ዲስትሪቢዩሽን ኦፍ ዘ ገቨርንመንት ፓወር ኤንድ ዘ ስቴት ኦፍ ኦርጋን እንዴት ነው ኦፕሬት ማድረግ ያለባቸው የሚለውን ነገር የሚያወራልን ፐብሊክ ነው። ስለዚህ እዚህ ጋር ፕራይቬት ሎ የሚያገባው ነገር የለም። ፐብሊክ ሎው ቀጥታ የሚያወራው መንግስት የመንግስት ኢሹዎች ላይ ነው የሚያወራው፣ ስቴት ኢሹ ላይ ነው የሚያወራው። ፕራይቬት ሎ ከሆነ ግን ኢንዲቪዥዋል ኢሹ ላይ ነው የሚያወራው። ስለዚህ አሁን ህገ መንግስታዊ ህግ ብናይ ህገ መንግስታዊ ህግ ስለ ግለሰቦች የሚያወራ አይደለም። ህገ መንግስታዊ ህግ ማለት ስለ መንግስት የስልጣን አወቃቀር፣ ስለ ፋውንዳሜንታል ራይት፣ ስለ ዲስትሪቢዩሽን ኦፍ ፓወር፣ ስለ ስቴት ኦፍ ኦርጋን ሊሚትስ ኤንድ ዜር ፓወር ኤንድ ዜር ሪሌሽን ቢትዊን ኢች አዘር፣ ስለ እነዚህ ሌጊስሌቲቭ ኤክስኪዩቲቭ ኤንድ ጁዲሽሪ የሚባሉ ነገሮች እንዴት ነው መስራት ያለበት፣ እንዴት ነው መንግስት መዋቀር ያለበት የሚለውን ነገር የሚያወራልን ፐብሊክ ሎው ሲሆን በዛም ካታጎሪ የምንመደበው አንደኛው ኮንስቲቱሽናል ሎው የሚባለው ነው በዋነኝነት የሚያወራው። ሌላው በዚህ በፐብሊክ ሎው ስር የሚወድቀው ፎል ዳውን የሚሆነው ክሪሚናል ሎው ነው። ክሪሚናል ሎው ሚንስ ዌን ሰምዋን ብሬክ ኤ ሩል ዛት ሃርም ሶሳይቲ ላይክ ስቲሊንግ ኦር ሃርቲንግ ሰምዋን። እንግዲህ ክሪሚናል ሎው ደግሞ ከስሙም እንደምንረዳው ምንድን ነው የሆነ ሰው ህጎችን በሚጥስበት ጊዜ፣ የሆነ በሚሰርቅበት ጊዜ፣ ጉዳት በሚያደርስበት ጊዜ ይህንን ኢሹ አድሚኒስትሬት የሚያደርገው በፐብሊክ ስር የተቀመጠው የወንጀል ህግ ነው። የወንጀል ህግ ባይ ኔቸር the victims are represented or delegated by the state። ተጎጂው በክሪሚናል ኢሹ ጊዜ መንግስት ወክሎ ተጎጂውን ወክሎ ነው የሚከራከረው። መንግስት የሚከራከረው አኪውዝድ ፐርሰን ጋራ ራሱ ቪክቲሙ አይደለም። በክሪሚናል ሎው ጊዜ የሚከራከረው መንግስት አቃቢ ህግ ነው ወንጀሉን የሚከራከርለት። በፕራይቬት ኢሹ በሚሆንበት ጊዜ ግን ግለሰቦች እርስ በርስ ሊቲጌት የሚያደርጉት የሚከራከሩት ግለሰቦች ናቸው። ይሄ ነው ዋናው ዲፈረንስ። ክሪሚናል ሎው ከሆነ መንግስት ዴሊጌት ወይ ኢሚኔት የሚያደርገው ፓወሩ መንግስት ላይ ነው ማለት ነው። ዘ ገቨርንመንት ኢዝ ዘ ዋን ሁ አክሰስ ዘ ፐርሰን። ዘ ገቨርንመንት ኢዝ ዘ ዋን ሁ አክሰስ ዘ ፐርሰን። ስለዚህ መንግስት ነው ማለት ነው አክት የሚያደርገው እንደ ዋና እንትን ተዋናዩ። እዚህ ጋር መንግስት በክሪሚናል ሎው ጊዜ ጉዳት የደረሰበት ሰው ምሳሌ አንድ ሰው ቢገል ማለት ነው፣ ሰው ቢገል የሟችን ቤተሰብ ወክሎ የሚከራከረው አቃቢ ህግ ነው። ያንኛው ግን አኪውዝድ ፐርሰኑ ደግሞ ራሱ ተወክሎ ይከራከራል። ስለዚህ ምንድነው መንግስት ከግለሰቦች ጋራ ያደረገው ግንኙነት ነው። ስለዚህ ይሄን ያሳየናል ክሪሚናል ሎው ማለት ነው። ሁለተኛ አድሚኒስትሬቲቭ ሎው በዚህ ስር የሚወድቀው ሩል አባውት ሃው ገቨርንመንት ኤጀንሲስ ላይክ ታክስ ኦፊስ ኦር ኢሚግሬሽን ኦፊስ ካን ኦፕሬት። እንግዲህ ይሄ የሚያወራው እንዴት ነው የመንግስት ኤጀንሲዎች ለምሳሌ የታክስ መስሪያ ቤቶች፣ የኢሚግሬሽን ኦፊሶች ላይ እዚህ ጋር የጠቀሳቸው እንዴት ነው ኦፕሬት ማድረግ ያለባቸው፣ እንዴት ነው መስራት ያለባቸው ከካቢኔ ሚኒስቴር ጀምሮ እስከ ሀምብል ሪፕሬዘንታቲቭ ድረስ እስከ ሎካል ያለውን ድረስ የሚቆጣጠሩ በጣም ብዙ መኒ ኢሹስ ኮምፕሮማይዝ የሚያደርግልን ይሄ ነው ማለት ነው። አሁን በቀጥታ ደግሞ የሚሄደው ፕራይቬት ሎው ላይ ነው። ፕራይቬት ሎው የሚያወራው ዘ ሎው ቢትዊን ፒፕል። እንግዲህ ዋናው ኢሹ እዚህ ጋር ነው። ፕራይቬት ሎው የሚያወራው በሰዎች መካከል ያላቸውን ግንኙነት የሚያልን ፕራይቬት ሎው ብለን እንጠራዋለን። ፕራይቬት ሎው ዘ ሎው ዛት ገቨርን ቢትዮን ፒፕል ዚስ ኢዝ አባውት ዘ ሪሌሽን ቢትዊን ኦርዲናሪ ፒፕል ካምፓኒስ ኦር ግሩፕስ ዊዛውት ዘ ገቨርንመንት ቢንግ ሜን ፓርት ኦፍ ዘ ዲስፒዩት። ከመንግስት ውጭ ማለት ነው። ከመንግስት ውጭ ማንኛውም ግንኙነታቸው የሚገዛው በዚህ ህግ ነው። በዜጎች መካከል ያለውን ግንኙነት በካምፓኒ ሊሆን ይችላል፣ በግሩፖች ሊሆን ይችላል። እነዚህ ኢሹዎች የሚገዙት በፕራይቬት ሎው። ለምሳሌ ኮንትራት ከሁለት ከሶስት በላይ ሰዎች ኮንትራት ውስጥ ሊገቡ ይችላሉ። ስለዚህ ምንድን ነው ሰዎች እርስ በርሳቸው ኮንትራት የሚገቡበት ኢሹ ላይ ሬጉሌት የሚያደርገው ፕራይቬት ሎው ነው። ሶ እዚህ ጋር ሜን ፓርቶቹ ሜን ተዋናዮቹ ግለሰቦች መሆናቸው ነው። ነገር ግን እዚህ ጋር ሜን ተዋናዮቹ ዜጎች እንትን ፒፕል መሆናቸውን ያሳያል። እዛ ጋር ግን ሜን ተዋኑ ስቴት መሆኗ ነው ላይኛው ፐብሊክ ሎው ላይ። ሶ እንግዲህ እዚህ ጋር የሚወድቀው ፕራይቬት ሎው ላይ የኮንትራት ህግ ነው። አሁን ኮንትራት ሎው ሞር ፕራይቬት ሎው ነው ሬጉሌት የሚያደርገው ቢኮዝ ዘ ሪሌሽን ቢትዊን
ፒፕልስ ማለት ነው። በሰዎች መካከል የሚፈጠር ግንኙነት ነው። ያ ግንኙነት በመንግስት መካከል በመንግስትና በዜጎች መካከል የሚገኝ ግንኙነት ቢሆን ግን ፐብሊክ ላው ነው። በዜጎች መካከል ያለው ግንኙነት ግን ፕራይቬት ላው ነው ማለት ነው። ለምሳሌ አን አግሪመንት ቱ ባይ ኤ ቦንድ ረንት አን አፓርታማ ኦር ወርክ ፍሮም ሳለሪ። ለምሳሌ አንድ ሰው ስልክ ለመግዛት ከሆነ ሰው ጋር ቢዋዋል ይህ ህግ ምንድነው? ፕራይቬት ላው ነው። አንድ ሰው አፓርታማ ለመከራየት ቢዋዋል፣ አንድ ሰው በሳላሪ ለመስራት ቢዋል፣ እነዚህ ነገሮች የሚገዙት በኮንትራት ህግ ነው። ያ የኮንትራት ህግ ደግሞ ፕራይቬት ላው ይገዛዋል ማለት ነው። ሌላው ፋሚሊ ላው፣ ሜሬጅ፣ ዲቮርስ፣ ከስተዲ ኦፍ ችልድረን፣ እነዚህ ጋብቻ፣ ፍቺ፣ ልጆችን ማሳደግ ምናምን የሚገዙት በፕራይቬት ላው ነው ማለት ነው። በፕራይቬት ላው ነው የሚገዙት። ሌላ ፕሮፐርቲ ላው ለምሳሌ ሁ ኦን ካር ኦር ሃውስ፣ ማን ነው የቤት ባለቤት ምናምን፣ እነዚህ የሚነሱ ኢሹዎች ላይ ሬጉሌት የሚያደርገው ፕራይቬት ላው ነው ማለት ነው። ሶ እዚህ ጋር የምናየው ምንድን ነው ማለት ነው። ስለዚህ ክሪሚናላይዝድ የሆኑ ኢሹዎች ላይ ነው መንግስት ሞር ፓርቲሲፔት የሚያደርገው ማለት ነው። ፎር ኤግዛምፕል ኢዝ ዘ ገቨርንመንት ዋን ኦፍ ዘ ሜን ፓርቲስ ኢን ዘ ዲስፒዩት? ኢፍ የስ ፐብሊክ ላው፣ ኢፍ ኢት ኢዝ ጀስት ቱ ኢንዲቪጁዋል ኦር ካምፓኒስ ፕራይቬት ላው። ስለዚህ መንግስት ከሆነ ለምሳሌ መንግስት በዋነኝነት የሚሳተፍበት ኢሹ ከሆነ ይሄ ፐብሊክ ላው ነው። ግን ኢንዲቪዥዋሎች ብቻ የሚሳተፉበት፣ ካምፓኒዎች ብቻ እርስ በርሳቸው የሚያደርጉት ሪሌሽን ደግሞ ፕራይቬት ላው በመባል ይጠራል ማለት ነው። ሶ ክቡራትና ክቡራን ለዛሬ እዚህ ጋር ይበቃናል ማለት ነው። በቀጣይ የምንገናኘው ኢንተርናሽናል ላው ቨርሰስ ናሽናል ላው ኦር ዶሜስቲክ ላው የሚለውን የምንመለከት ይሆናል። ፕሊዝ ቻናሌን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በፍጥነት እንድለቅላችሁ ከፈለጋችሁ ቻናል ሰብስክራይብ እንዲሁም ኮሜንት ማድረጋችሁን እንዳትረሱ። ሌላ የሚሰራላችሁ ነገር ካለ፣ ጥያቄ የሚሰራላችሁ ነገር ካለ ኮሜንት ማድረጋችሁን እንዳትረሱ ማለት ነው። በቀጣይ እስከምንገናኝ ሰላም ቆዩኝ። ፕሊዝ ቻናል ሰብስክራይብ ማድረግ እንዳይረሳ። ሲዩ